ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የወርቅዬ ታንዲሻ ፋሚሊዎች እንዴት ናቸው? ማናችሁ ወይ አለን። ክብሩ ይስፋ ለጌታ። ቤቴ ሰብስክራይብ፣ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ አድርሱኝ። ሰብስክራይብ አድርጉኝ ውድ ቤተሰቦች፣ ሰብስክራይብ አድርጉኝ። እንዴት አደራችሁ? ሰላም አደራችሁ ወይ? እኔ አለው እስኪር መስገን። ትላንትና አብሪሽ የሰራው ቪዲዮ በጣም ገርሞኛል፣ አስቆኛል። በጣም ገርሞኛል፣ አስቆኛል። ቡድ ነው። ቆይ እዚህ ጋር አብሪሽ እናንተ ዲራማ እኮ በጣም ነው የሚገርመው። ተመሳሳይ ልብስ ለብሳችሁ ሁላችሁም ተመካከራችሁ የሚሰሩት ዲራማ በጣም ነው የሚገርመው። በጣም ትገርማላችሁ። አራታችሁም የለበሰው ልብስ አንድ አይነት ነው። አራታችሁም እናንተ የለበሳቸው ልብስ አንድ አይነት ልብስ ነው ለበሳችሁ። አንድ አይነት ልብስ ለብሳችሁ መጣችሁ እዚህ ጋር ዲራማ ሲሰሩ። አሁን በእናንተ ፈታውን እኛ ፎገራችኋ ወይም ደግሞ እኛ ሸወዳችኋ። በእናንተ ቤት እኛም ፎገራችሁ እኛም ሸወዳችሁ ወይም ደግሞ ልትሉ ነው። አራታችሁ ልብስ አንድ አይነት ነው። የኢሳም ሸሚዝ ብቻ ነው እንደተቀየረው። ውስጥ ሸሚዝ ኢሳም ነው የሱ ልብስ ብቻ ተቀየረ እንጂ አራታችሁ ልብስ አንድ አይነት ልብስ ነው ለበሳችሁ። ሁለተኛ ደግሞ የፍቅር የእጅ መሳሙ ምን አመጣው? ሚስትን ፊት ለፊት አቁመክ የሴት ልጅ እጅ መሳሙ ምን አመጣው? ማን ልታስቀር ነው? ሩታ ልታስቀር ነው? ሩታ ከሆነ አንዴ ባሌ ነው ትላለች፣ አንዴ ቆሻሻ ነው ትላለች፣ አንዴ ግማታም ነው ትላለች፣ አንዴ ታሰድባለች፣ አንዴ ትሰድባለች። ሴት ልጅ ለሩታ ሴት ልጅ ባልሽ ማለት በጣም ክብር ነው። ባል ማለት በጣም ክብር ነው። ባል ማለት የቤት እንሶሶ ነው። ገብቶሻል? የኔ ሴትዮዋ ዲራማ ቢሆንም አግባብ ካለ ደግሞ ቅናት ቢሆንም ቅናት አንቺ ስትሰሪ እንደ ንጉስ ነው የሚያጫውትሽ። ፍራንክ ስትሰሪ ሰዓት አንቺን ልክ እንደ ንጉስ ነው የሚያጫውትሽ፣ የሚያስደስትሽ። እልህ እንደወጣው ነው አንቺ የሚያርግሽ። ካንቺ ደግሞ በላይ ብሎሻል እኮ ባለፈው። እሱ ካንቺ የባሰ ፍራንክ ይሰራሉ ብሎሻል፣ ግን አልገባሽም። ካንቺ የበለጠ ፍራንክ ይሰራሻለሁ ብሎሻል። እንዴት ነው ሞኝ የምትሆኚ? አንቺ ብቻ ንጉስ ነው ያለው ማን ነው? እሱ ሲሰራ ትናድጃለሽ። አንቺ ደግሞ ሲሰሪ በቃ እንደ ጀት ነው የሚያጫውትሽ፣ እንደ ጀግና የሚያጫውትሽ። እንዴት ነው ባክሽ? እንዴት ነው የሚያርግሽ? ይሄ የሚያክል ትቀኛለሽ ለካ። አብሪሽ የፍቅርዬ እጅ ስስምና ፍቅርዬ አንቺ ሂጂና ፍቅሬ ምን ትላለች? አንቺ ሂጂና አሳ አንቺ ትልቁን አሳ ያኛው ደግሞ ሂድና ማስጠገስተክና ስትልሳት ለምንድን ነው ቅን ብለሽ ሄደሽው? ለምንድን ነው ሄደሽው? እስቲ እንዳንቺ አስቢ፣ ሁሉም ነገር የነናት ሁሉ ነገር እንዳንቺ አስቢ። እኔን እንደደበረ እነሱም ይደብራል ወይ ብለሽ አስቢ። አብሪሽ እኮ ካንቺ የባሰ በጣም ተንኮለኛ ነው። ለመስራት ከሆነ እልህ ይወጣለሁ ካለ ካንቺ የባሰ በጣም እልህኛ ልጅ ነው፣ ታውቂያለሽ። ሁለተኛ ደግሞ እሱ እጅ ሲይዝ ሰዓት በቆሻሻ እጅ አትንካ ብለሻል። አንቺ የትም ሄደሽ ዞረ እንድመጪ ማን ያውቃል? ያየን አይደል እንዴ? አንቺ ያገኘው ወንድ ሁሉ ስትስሚ ነው፣ ያገኘው ሰው ሁሉ ጋር ስትጋደሚ ነው፣ ያገኘው ወንድ ሁሉ ጋር ስትታላለሽ ነው እኛ የምናየው። የተኛው ንጹህ እጅ አንቺ ይዘሽ በቆሻሻ እጅ አትንካ ብለሻል። ኧረ እባክሽ ያንቺ እጅ ንጹህ የሱ እጅ ቆሻሻ ሆነ። ያንቺ እጅ ንጹህ ሆኖ የሱ እጅ ቆሻሻ ሆነ። ምን ነው እኔ ብቻ ሚዲያ ልታይ ብለሻል። እኔ ብቻ ሚዲያ ልትታየው ብለሻል። ሁለተኛ ደግሞ አብሪሽ ከጸግሽ ጋር ሲመጣ አትናግርም፣ ከሌላ ሴት ጋር ሲመጣ አትናግርም። ፍቅርዬ ይዞ ሲመጣ ብቻ የሚያንጨረጭርሽ ምንድን ነው? መጀመሪያ የእሷ ጓደኛ ስለሆነ የእሷ ፍቅረኛ ስለሆነ ነው እንደዚህ ፈራሽው። እንደሌት ትቀማለች። እኔ መጀመሪያ ቀምቼ ስለወሰድኩኝ አሁን ደግሞ እሷ ከኔ ትቀማለች የሚለው ሀሳብ አይምሮሽ ሊኖር ነው። እንደዚህ ተንጨረጨረሽው። ምን ነው እንደዚህ ተንጨረጨረሽ? የኔ እናት ምን ነው ባክሽ? ምን ነው ሩት አብሪሽ ከሌላ ሴት ጋር ስትሰራ ችግር የለውም። በቃ ታልቅሽ ትታያለሽ። ለፍቅርዬ ብቻ እጁ ማነሳት ለፍቅርዬ ብቻ ጋር እሱ ሲሰራሳት እንደ ጀት በቃ እንደ ጀግና የሚያጫወትሽ እንዴት ነው ባክሽ? እንዴት ነው? መጀመሪያ አንቺ ከሷ ስለቀማሽ አሁን ደግሞ ተራ ደርሶ ትቀማኛለች ብለሽ አስበሽ ከሆነ
ፍቅርዬ ከሆነች በእንጨቱ ማትነካም። ለምን ብት ይሄ ለድራማ ነው እንጂ ፍቅርዬ ከሆነ በጣም የሚወድ ሰው አላት፣ በጣም የሚያሳሳላት ሰው አላት። ፍቅርዬ ከሆነ አብርሽን አትፈልጎም። ለምን ብት ሰው አላት። እሷ እኮ ለምኖ ሳይሆን ለምኖ የመጣ ወንድ አላት። ታውቂያለሽ፣ አይተሻል። ተንበርክኮ በዛው ደግሞ ሌላ ሰው አምጥቶ ተንበርክኮ የለመነ ሰው አላት። እሷ ለምና አልመጣችም። ስለዚህ ካሁን በፊት አንቺ ስለቀማሽ እንደኔ እኔ ከሷ ስለቀማው እሷን ከኔ ትቀማለች ብለሽ ነው እንዴ አሰበሽው? አታደርጊው። እሷ አታደርጉም እንደዚህ። ሁለተኛ ደግሞ ለአብርሽ ጋር ልምጣ። አንተ ኮተታም 16 ቀለበት አድርገክ ትላንትና መታል ፎቶ ለቃል 16 ልታገባ ነው። 16 ሴት ወይኔ ሩታ ተበላሽ 16 ቀለበት እኮ ነው አስረው። 16 ቀለበት ማለት እኔ ጀርባ 16 ሴቶቹ አሉኝ ብሎ መጣ ይሄ ልጅ። ከኔ ጀርባ 16 ሴቶቹ አሉኝ ብሎ መጣ። እስቲ ምን ትሆኚ? ወንድ ልጅ ማለት ሴት ልጅ ከፍታ ከሰጠች ወንድ ልጅ ማሄዱ መንገዱ ክፍት ነው። ሴት ልጅ በሩን ከፍታ ከሰጠች ወንድ ልጅ የተከፈተ ቤቱ ጥሎ ማሄዱ ግዴታ ነው። አንቺ ነሽ ቤቱሽ የምትከፍቺው፣ አንቺ ነሽ እንደዚህ ለሚዲያ አሳልፈሽ የሚሰጪው፣ አንቺ ነሽ። ባለፈው ምንድን አለሽው? ቤተሰቦች እልህ ተዋጥቻለሁ ብለሻላ። ግን አሁን ደግሞ እሱ ደግሞ ካንቺ ደግሞ የባሰ ደግሞ ኢሳት እየሰራናለሁ፣ ካንቺ ደግሞ የባሰ ፍራንክ እየሰራናለሁ። ምትቺ ከሆነ መቻል ነው፣ ማትቻል ከሆነ መተው ነው እንጂ ምን አንጨረጨረሽ? ትናንትና የፍቅሬ እጅ ስስምሳት እንድታደረገሽ አሳበደሻ። ሁሉም እሱም እንዳንቺ ተቃጥሎ ነበረ። እስቲ አንቺም እስቲ ቁስሉን እዩ፣ አንቺም ቁስሉን በደንብ እዩ። በቃ ቁስላቸው የራሳቸው ሲደርሱ ቁስሉን ተመልከቱ። የራሳችሁን ሲደርስ ቁስሉን ተመለከቱ። ቁስሉ የአንድ ሰው ቁስል ብቻ ይታመም ያለ ማን ነው? አንድ ሰው ብቻ በሽተኛ ይሁን ያለ ማን ነው? አንቺም ስታመም የሱ ድርሻ በጎን ደስ ብሎኛል። የትላንትና ፍራንኩ አንድ የሚያስቅ ትላንትና ፍራንኩ እንደ ህፃን ጨዋታ ቀልድ ነው ሸኙሽ። ግን እስቲ ምን ያክል እንዳቃጥለሽ አይተሻላ? ምን ያክል እንዳቃጥለሽ አንቺን ስታደርጊ እንደዚህ ነው የሚያቃጥለው። ስለዚህ አለበለዚያ ፍራንክ ተውት። ፍራንክ የሚባል ነገር ብታቆሙ ይሻላችኋል። ካልቆማችሁ እርስ በርስ እንደዚህ እየተበኝ እንደዚህ ያላችሁ ጉዳዩ ሲግል ሰዓት ትለያላችሁ። ከዛ በኋላ በራይ ትቆማላችሁ። ስለዚህ ይሄን ፍራንክ የሚባል ሰውየው ይቅር፣ አቆሙ። እዚህ ጋር አንድ ምንድነው የሚያስተላልፈው ነገር ኢሳቅ በጣም የሚገርም ሰው ነው። ምን ነው ፍቅርዬ ላይ አንተ ደግሞ አይን ጣልከው? ምን ነው ፍቅርዬ ላይ አይን ጣልከው? ለምን ትስቃለህ? ለምን ሳቅከው? ይሄን ያክል ፈገግታ ልጅቷ ነገሩ አንተ ይቅርና ንጉስ ራስ ታሳስታለች። እቺ የፍቅርዬ የምትባል አንተ ይቅርና ንጉስ እንኳን ታሳስታለች። ለምን? ጨረቃ ናት። ጨረቃ ስለሆነች ንጉስ መንግስት ራሱ ታሳስታለች እቺ ልጅ ማለት ነው። አነጋገሯ ብትል፣ አስተያየቷ ብትል፣ አጨዋወቷ ብትል የሰው በቃ ቁርጥ እንዳባቱ። ስለዚህ ልጅቷ ማንንም ሰው ታሳስታለች። አንተ ብቻ አይደለም የኔ ወንድም፣ አንተ ብቻ አይደለም፣ ሁሉም ሰው ታሳስታለች። ጉደኛ ናት ፍቅርዬ ማለት ጉደኛ ጀት ናት። አደንቃታለሁ። በጣም ነው አደነኳት። ለምን? አነጋገሯ፣ አቀራረበቷ በቃ አንጨረጨራቸው ህዝብ ሁሉ። በጣም ደስ ብሎኛል። የትላንትና ማንጨረጨረው በጣም ደስ ብሎኛል። ግን ለሩታ ለአድርሷት መተሽ ለፍቅርዬ እንደ ጎበዝ እንዳስጫወትብሽ እንደ ጀግና አያስጫወትብሽ። የኔ እናት ቀዝቀዝ በይ በያትሽ። ሁለተኛ ደግሞ ኢሳቅ ሲያወራሳት አብርሽ እኔና እሷ ቤት እንገናኛለን አለው። ታዲያ ቤት እኮ አልጋቸው አንድ፣ ኩሽናቸው አንድ፣ ሳህናቸው አንድ፣ ሶፋቸው አንድ ነው። እናውቃለን። ቤት እኮ አንድ ላይ ተኝታችሁ አንድ ላይ ስራ ሰርታችሁ ሙሙዬ ሰጥታችሁ ሙሙዬ ተቀብለክ አጅረው አስገብተክ ሰጥተክ ነው ከሷ እንግዲህ የምታድረው። መቼም ሰዓት ነገር አታድረው። አንተ በዚህ ሰዓት በቀን 6-7 ጊዜ ይሄርክ እንዴት እዚህ ሚዲያ ላይ ወጥተክ እከለ ከነገር አትስራ እከለ ካንቺ ጋር ለምን ይሰራ ትላለክ? ቅናት ነው። ማታ ትንቦጨቦጫለክ፣ ቀን ትጮሃለክ። ለምን? ማታ
አንበጨብጫለክ 5-6 ጊዜ ዙረት ትሄዳለክ 5-6 ጊዜ ዙረት ትሄዳለክ 7-8 ጊዜ ዙረት ትሄዳለክ። ከዛ በኋላ ቀን ደግሞ እሷ ቪዲዮ ስለምትሰራ ከእከሌ ጋር ቪዲዮ ለምን ትሰራለሽ? ከእከሌ ጋር እንደዚህ ለምን ታቅፊያለሽ? እከሌ ጋር እንደዚህ ለምን ትላለሽ? ሚስቴ ናት ደግሞ አንድ ቦታ ደግሞ ተለያይተናል፣ ተፋጭተናል፣ ተለያይተናል እኔና እሷ በቃ እኔ አንድ ዙር ከሄድኩኝ ተተዋለሁ እንደዚህ ነው ትላለክ። ለምን ይሄ ምን አመጣው? ምን አመጣው? ማታ እስከ አናት ትላለክ። ማታ አናት ትላለክ። ቀን ግን ትጮኻለክ። ምንድን ነው ይሄ? ከበሮ ፀሐይ ላይ ካልቀመጠ እንደሚጮኸው ዝም ብለህ ትጮኻለህ። ፀሐይ ላይ ተቀመጠ ከበሮ እንደዚህ ይጮኻል። ለምን ትጮኻለህ? ከብሬሽ ምን ችግር አለው? ማንም ጋር አትስራ። ማታ ታንበጫብጫለህ። ማታ እዛ የሚንቦጫበጨው አንተ ነህ፣ ሌላ ሰው መጥቶ አይደለም። ማታ አናቱን ትላለህ። ቀን ግን ደግሞ ትጮኻለህ። አትጮህ፣ አይዞ፣ ማንም አይነካም፣ አይዞ። ይሄ ብነካ ራሱ ጀምራ ሰው አይጣፍጥም። ለምን ብትል ሁለ ገቢ ስለሆነ ቢገባ